ከህይወታችን እንድትወጪልን እንፈልጋለን። ሁለታችንም ከህይወታችን እንድትወጪልኝ እፈልጋለሁ። ከህይወቴ ነው ከህይወታችን ያልገባ ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የት ጋር ነው ባልሽ? አልገባኝም። ያው አጠገብሽ ከአንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። ማለት ይሄ ነገር ለእኔ አዲስ አይደለም፣ ግን አብርሽ ከአንተ ጋር ላውራ ቻለን ላውራት። አባት እሷ ያው ብዙ ጊዜ የምትናገረውም ነገር ነው። ምንድነው የተፈጠረ ያለው አልገባኝም። አብርሽ ይሄ ነገር ታውቃለህ? አብርሽ ነገራት እንጂ ምን ብላኝ ነበር? ተነጋግራችሁ ነው ወይ? ባለፈው ለታ ልክ እንዳስመሰልሽው እየተቀያየርሽ እንዳይሆን ብዬ ነው። እዚህ ጋር ነገራት እኛን እንዳደናበርሽን እያደናበርሽ እንዳይሆን። አብርሽ በዚህ ሀሳብ መቼም እንደማትስማማ ተስፋ አለኝ አይደል? እንደዚህ ያስደነገጠች ነው። ልክ ባለፈውም እንደዚህ ነው። መጀመሪያ ላይ አንተ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ልክ አንተ ስትመጣ ደግሞ ሌላ ሰው ሆነች። ስለዚህ እኔ ከመምጣት በፊት ይሁን ሌላ ሰው ነበረች። ከዛ በኋላ ምናልባት እኔ ስትመጣ ሌላ ሰው ሆና ሊሆን ይችላል። ስለዚህ እኔ አንተ ለምድረት እየሞከርኩ ነው። እሺ ምንድን ነው? ምን እያለችክ ነበረ? አብርሽ ዝም አልክ እኮ። ነገራት በቃ ማለት ለመረጋጋት ሞክሪ። አይኖ ሊያስደነግጥሽ ይችላል። እሱም ለምንድን ነው ዝም ያልከው? ደንዝዘሃል አልኩ። አብርሽ ምን ሆነሃል? ደህና ነህ? ጥቅም ሆኖ ምን ሆነክ ነው? እሺ ምን እያለችኝ ነው? እሷም እንደዚህ ራቅ ብለሽ አውሪማ። እሺ ምን እያለችኝ? አልፈልግም ካሁን በኋላ አብርሽ ምንድን ያለችኝ ያለችው? ቦታ የኔ በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችን ህይወት እንድትወጪ እንፈልጋለን። የምርክን ነው አብርሃም? ወይ ስሜት ውሃ በላት ጋይዝ። ውሃ ብልት ነው ያረጋት ማለት ነው። አሳዘነችኝ ጋይዝ። እንደው እኔ ስንከባከብ አንተ በተጎዳህበት ሰዓት እኔ ነበርኩ። እሷ እኮ ልትጫወትብህ ነበር። ሞኝ ልብህ ምናምን አደውና ተሸነ እሳይ ደጋረቅ ጨቂሻት ሩታ ታሳይሻለች ልክ ልክሽን ማለት ነው። እስከ ዛሬ ዝም ያለችው እኮ ማለት ነው እንዳንቺ ማለት መውረድ አቅቷት አይደለም፣ ግን ከወረደ ጋር አወርድም ልጅቷ። እኔ እኮ ተናግሬ ነበረ። ሩታ እኮ አብርሽ ሩታ የምትለውና አብርሽ በተግባር ነው የሚለው ብዬ ነበረ። አቤት ሩታዬ፣ እንደው አፌ ቁርጥ ይበልልሽ የኔ ማርማራታው። እንዴ አብርሽም እንደዛው ቅርቅር አይበልህ። ምንም አጠቅምህም ማለት ነው። እውነቴን ነው አብርሽ፣ ይቺ ምንም አጠቅምህም። እንደዛ አትዘን እንዴ። ፏበል ከሚስትህ ጋር እንደሱ በልልኝ እንጂ። ያው ጥርግ በይ እናቴ። ልክ እንደ ዘንብ ውልቅ ነው ምለው ብለሻል አይደለ? እንቅልታ አብርሽ፣ እኔና ሩታ አንድ ላይ ልንሆን ነው ካለ ከህይወታችሁ ውልቅ ነው የሚለው ብለሻል አይደለ? ውልቅ በይ ውልቅ። ምንም ነገር ኮቴ እንዳልሰማ ማለት ነው። አብርሽ፣ አንተ በተቸገር ሰዓት፣ አንተ በተጎዳ ሰዓት እኔ ተጎንህ ነበር። እሰየው ነበርሽ፣ አጨበጨብሽ። እሱም አጨበጨበ። ነግሮሻ መጀመሪያ ሲጀመር ሩታ እኮ ከእናንተ በላይ ናት ማለት ነው። እንደናንተ አይደለችም ማለት ነው። እና ሩታዬ በጣም ጀግና ሴት፣ በጣም በቃ ባሏ እንደዚህ በአንድ ሄድ ስትለው ይሄዳል፣ አትሄድ ስለው አይሄድም፣ ቁም ስትለው ይቆማል ማለት ነው። ስለዚህ ሩታ ሪሞት ናት። የህይወቱ ሪሞት ናት። ሪሞቱ ነው ማለት ነው። እና አንቺ ዛሬ መጣሽና ከሩታ እበልጣለሁ ብለሽ ተሆነ ተሳስተሻል። እንደዛ ስትገለባበጪ ምናምን እንደዛ በቃ ስትጨማለቂ ምናምን አምሮብኛ ብለሽ ነው። እሱ ራሱ ብዙ ጊዜ አኬት ታዝቦሻል ማለት ነው። በጣም ነው የሚታዘብ። ወንድ ልጅ ደግሞ ይታዘባል፣ ዝም አይልም ማለት ነው። እና ምንድን ነው እና ከሚስቱ እበልጣለሁ ብለሽ ተሆነ ተሳስተሻል። ከሚስቱ አበልጭም እልሻለሁ ማለት ነው። እና እትዬ ሄርሜላ ማለት ነው ጓዝሽንም ጨርቅሽንም ምንሽንም ልብሽንም ምንሽንም እንደ ኮተትሽንም ይዘሽ ማለት ነው ከሩታና ከአብርሽ ህይወት ውልቅ እኛም አንፈልግሽም፣ እኛም አንወድሽም። ደግነቱ ማንም ይወድሽ የለም። አዎ ሴት አዳሪ እኮ ማንም አይወድም፣ ውሽሚትንም ማንም አይወድም። ስለዚህ ብወልቂ ከሩታና ከአብርሽ ህይወት ውልቅ ብትይ፣ አብርሽ ልክ እንዳለው እኔና ሩታ አንድ ላይ ተመልሰናል እና ከህይወታችን ውጪ አለሽ። አንቺም ደግሞ እኔ በከፋ ሰዓት ተጎንህ ነበር እኮ ምናምን ስትይ አታፍሪም? ማፈሪያ
እፍረት እንኳን የለሽ እኮ ራሱ ማለት ነው እንዴ። ሩታዬ ደግሞ ጀግናዋ ቀብራራዋ ምንም በደስታ ምንም በሀዘኑ ጊዜ ምንም ቢከፋም ከሱ ጋር ብትሆኝ ግን ደግሞ ለገሽ ታነቂ። እሺ ታነቂ። እሺ ውሽሚት ኧረ ተያቸው በቃ ሰላም ይኖሩበት። ሩታና አብርሽ በቃ ሀላስ ተፋቻቸው። አብሶ አብርሽን ተፋችሁ ማለት ነው። አብርሽ እኮ የዋህ ስለሆነ እኮ ነው አንቺ ጋር ቅጥቂጥሽን የተከተለው እንጂ የዋህ ባይሆን ብልጥ ቢሆን ማለት ነው ከሚስቱ ማንም አይበልጥም ማለት ነው። ማንም ማለት ነው። አብሶ አንቺ ብጤ ውሽሚት ማለት ነው። እና ተፋቸው እልሻለሁ ማለት ነው። ውድ ቤተሰቦቼ እውነት ለመናገር ዛሬ ትክክል ውሳኔ ወስኗል እሱ ራሱ ማለት ነው። እንኳን ተናገርክ። እንደውም እኛ እንድትናገር ነው የምንፈልገው እንደዚህ አይነት ነገሮች ማለት ነው። ዝም ብለህ ድርግም ምተምትል በቃ አንተ ልብ ላይ ያለው ሩታን ነው የምትፈልገው። እኔና ሩታ አዲስ ህይወት ጀምረናል። እኔና ሩታ አንድ ላይ ለመሆን ወስነናል ምናምን ብለህ መናገር ጥሩ ነው። በጣም ወደነዋል እና በጣም ተመችቶናል። ሄርሜላ እዛው እዛው ማለት ነው። እኛ ከአንቺ ሲጀመር ማለት ነው ከህይወቱ መውጣት አለብሽ ማለት ሲጀመር ከአብርሽና ከሩታ ማለት ነው። ለምን ሩታም አብርሽም ተንግዲህ ወዲያ ማለት ነው የአንቺን ፊት ራሱ ማየት ራሱ አይፈልጉም። እንዳትመለሺ ባለሽበት ልምበይ ማለት ነው። አንፈልግሽም። አዎ ጥርግ በይ። እኔ እኮ ሩታዬ ታቆራኛለች አንዳንዴ ታውቃላችሁ ጋይዝ። የምታሳየው በተግባር ነው፣ የምታወራው በተግባር ነው። እንደዚህ በወሬ አይደለም እንዴ። አረገዋለሁ አለች አረገችው። እና አሁን ምን ይወጥሻል? አብርሽን እጇ ላይ አስገባሽ። ሲጀምር አብርሽ የትም አልሄደም እኮ አንቺ ነሽ እንጂ በቃ አንቺ ጋ ነው ብለሽ እና ሩታ የኔ ጀግና ሴት፣ የኔ ኩሩ፣ የኔ አትበገር፣ የኔ ተግባራዊ እኮ ነሽ። የኔ ተግባራዊ፣ የኔ ጀግና። በምን ቃል ልንግለጻት ጋይስ? እስቲ በምን ቃል ተገልጿታላችሁ? ሩቲ ሀብቴን የኔ አትበገር። እኔ ቃል መግለጽ ራሱ አልችልም። ሩታዬ በጣም ታታሪ እና ጎበዝ ሴት ናት ማለት ነው። ጀግና ሴት እንኳን እኔ ብዙ ሰው የመሰከርላት ናት። እና እንግዲህ የምትፈልገውን በእጇ የምታስገባት ሴት ናት ማለት ነው። እንደዚህ በጣቷ ቀለበት እንደዚህ የምታዞራቸው ናቸው ማለት ነው። ወንዱንም ሴቱንም ማለት ነው። የኔ ጀግና ሴት፣ የኔ አስተዋይ ሴት ማለት ነው። ይህ አባቷ ይገባታል። በያት ልክ ልኳን ማለት ነው። እስከዛሬ ጠግባለች ማለት ነው። እስከዛሬ ባልሽ ነካ እያረገች ጠገብ ብላለች። ስለዚህ አሁን ትክክለኛ ውሳኔ ስለወሰንክ አብርሽ በጣም ደስ ብሎናል። ጥሩ ሀሳብ ነው። ሄድበት። ከእንግዲህ ወዲያ ወደዚህ አትበል። ሚስትን ይዘህ ጉዞ ወደፊት። ኦኬ ተግባባን?